ሲጨፈጭፉኝ ባሉ እሱ ኦኬ ይበለኝ ነው የጠየቀውን እንትን ያድርጉት። ልመልስ ነው እኔ በልጆቹ ላይ ጮታሞች የሚሆኑ ከሆኑ ብዬ ነው የተናገርኩት። አንደኛ ሁለተኛ ንጽጽሩ ከልጆቹ ጋር ያያያዝኩት በዚህ አይደለም እና ኦኬ ይልቁንስ እንደ ክርስትና አንድ ነገር ልናገር። ምንም ይሁን ሰውን የሚያሰናክል ከሆነ ሰዎቹ የሚያዝኑ ከሆነ ሰዎቹ የሚበሳጩ ከሆነ ሰዎቹን ወደ ስህተት የሚወስድ ከሆነ የሚጠቅም ነገር እንኳን ቢሆን ማድረግ የለብኝም እኔ ኦኬ። ያ ማለት በትምህርት ጉዳይ ላይ ምናምን እሱ አይቆምም። ኢየሱስ ጌታ ነው ማለት ለቄሳርን ፈርቼ የሚቆም ነገር ስላልሆነ ማለት ነው። ግን ከተናደዳችሁት በዚያ መንገድ የወሰዳችሁት ካላችሁ ሶሪ በቃ ይቅርታ ጠይቃችኋለሁ። ትክክለኛ ነገር እንኳን ብናገር እናንተን የሚያበሳጭ ስለሆነ ስለማይጠቅመኝ ኦኬ። ወንድሜን የሚያሰናክል ከሆነ ስጋ አልበላም ብሏል ቅዱስ ጳውሎስ። እንጀራም ሊቀር ይችላል ስለ ክርስትና ኦኬ። ሶሪ በዚህ አይነት መንገድ ከወሰዳችሁት እኔ እኮ የእናንተ ልጆች ድነዋል ብዬ የምከራከር ሰው ነኝ። ከቴዎሎጂ አንጻር ከወሰዳችሁት መርገም ተሰብሮላቸዋል። ማንም ሰው ዛሬ ህፃን ልጅ ሲወለድ ገሃነም ይገባል ብሎ አላምንም ብዬ የምከራከር ሰው ነኝ ኦኬ። ለልጆቹ ርህራሄ ያለኝ እግዚአብሔር ልጆቹን ይወዳል። ህፃናትን የጴንጤ ልጅ ስለሆነ እኔ የጴንጤ ልጅ አሁን ወድቆ ባገኘው አንድ ህፃን ልጅ ሲኦል ይገባል ብዬ እኔ አላምንም። ትምህርቴ ላይ እንኳን በዚያ ደረጃ ላይ በጣም በኮንፊደንስ የምናገር ሰው ነኝ እና የጴንጤ ምን በወጣቸው ልጆች መጽሐፍ ግን እንደሚል ልጅን በሚሄድበት መንገድ ምራው ሲያድግ ከእርሱ ፈቀቅ አይልም ይላል። ስለዚህ ልጆችን ጤናማ ሆኖ እንዲያድጉ ከመፈለግ ነው ራሱ ኢንቴንሽኑ ራሱ እሱ ነው። ጮታም ይሄ ደመቅ ያለ ሙዚቃው ከዚህ አንጻር ነው ያወራሁት። ይቀንሱት። በዚህ አጋጣሚ ካልም ሆኑ ረጋ ያለ መዝሙር ዘምሩ ጥሩ ነው ለማለት ነው። ቴንኪው ዴቭ። የቀረ ነገር ካለ እንትን ታረጋለህ። ያው ዳኒ ቪዲዮን አመጣለሁ ብሎ ስለነበረ ነው ወደ ዴቭ የሄድኩት፣ ግን ሳሚ ከኛ ጋር ቢያወሩ ጥሩ ነው የሚል ነው። ቀሲስ በጣም እናመሰግናለን። ይቅርታዎ ትክክለኛ ነገር እንኳን ነግሬ በሌሎች ዘንድ ግን ቅሬታን ያስከተለ ከሆነ ይቅር ብያችኋለሁ እያሉኝ መሰለኝ ቀሲስ። ትክክል ምንም እሱን ምደግሞ ሁሌ የምለው ነው። በነገራችን በጣም ጥሩ ቀሲስ፣ በጣም እናመሰግናለን። ቪዲዮ ግን የተቆረጠ ነው። በፍጹም አልስማማም። በዚያ ቪዲዮ ነገር የለም አልስማማም። ሙሉውን አምጡትና ቀሲስ ዋናው ይቅርታ ነው። ይሄንን ደግሞ ብለውታል ዳኒና ሳሚ አሉ። ከዚህ በኋላ ለዳኒና ለሳሚ እሰጣቸዋለሁ። ግን ቪዲዮውን ያሰማን ከይቅርታ ጋር መጀመሪያ እሰጠዋለሁ። በመጀመሪያ ደረጃ ዴቭ ጨረስክ? ዴቭ ቀሲስ ለእኔ ተመልሶልኛል አሁን። ምክንያቱም ትልቁ በጣም ያንገበገበኝና እኔንም እንትን ያደረገኝ የልጆቹ ጉዳይ ነበር እና በዛ ጉዳይ ይቅርታ ጠይቀዋል። ይቅርታ ትልቅነት ነው። ስለዛ ነገር አመሰግናለሁ። በሁለቱ ጉዳዮችም ማብራሪያ ሰጥተውበታል። ያኛውም ይጠፋሉ የተባለው ከሰዎቹ አኳያ ነበር የመሰለኝ፣ ከትምህርት አኳያ ነው ብለዋል። ያኛውንም ከካራክተር አኳያና ከትምህርት አኳያ ነው ኮምፓራቲቭ የሰሩበት። ይህንን ያው ፔንቴኮስታሎችም አሁን እዚህ ስላሉ እነ ሳሚ እነ ዳኒ ከእነሱ ጋር ይነጋገራሉ። የልጆቹ ጉዳይ ነበር በጣም ቅር ያለኝ። በዛ ጉዳይ ላይ ይቅርታ ጠይቀዋል። ለእኔ ተመልሶልኛል። እግዚአብሔር ያክብሩት። በቃ እሺ፣ ዳኒን ወደ ላይ በዴቭ ቦታ አድርጉትና ዳኒ ይጀምራለው። ዩቲዩብን ስላልክ እየጠበቀ ቪዲዮን የእሳቸውን ዩቲዩብ ላይ ያለውን ቪዲዮ ከፈትኩኝና ያው ወደ 2 ሰዓት የሚፈጅ ስለሆነ ኤቭሪ ሚኒት ነው የሰማሁት ፋስት እያደረግኩና ቃል በቃል ማግኘት አልቻልኩም። ምናልባት እሳቸው ደቂቃውን ከነገሩኝ ግን ፒንፖይንት አድርጌ ላወጣላቸው ይችላለሁ። ያስታውሱታል ስንተኛው ደቂቃ ላይ እንደሆነ ቀሲስ? አይ ዳኒ ወደዛ እንሂድም። አንተ ነህ ክሌም ያደረግከው እንደዚህ ብለዋል ብለህ አንተ ከዩቲዩብ ፔጁ የራሳቸው ፔጅ ነው። ፔጁ የራሳቸው ፔጅ ነው። የቀሲስ ዲበኩሉ ፔጅ ነው። እሺ ከዩቲዩብም ከሌላም ቦታ አመጣለሁ። ቆይ ቀሲስ እሺ ሳሚ ዳኒ አምጣ የተባልከው ዩቲዩብን ነው። ዩቲዩብን እሳቸው አላልኩኝም። ቆይ አንዴ እሳቸው እኔ አላልኩኝም ቃላቶች ተገጣጥመው ነው ይሄንን የሰሩት ብሏል። ቄስ ናቸው እናምናቸዋለን ያሉትን ወርድ ባይ ወርድ እንወስዳለን። ይሄንን አሁን እኔ ስለዚህ እዚህ ጋር ቁጭ ብሎ እንደዚህ ያን ያክል ይሄዳሉ ብዬ አላምንም። ስለዚህ ዳኒ ትክክለኛውን ቪዲዮ ካመጣ እሳቸው እሱን የጠበቁ ነው። ይሄ ፔጅ የእሳቸው ፔጅ ነው አይደል? የሚንገሩኝ እሳቸው ይሄ ፔጅ ቀሲስ ዲበኩሉ በላይ የሚለው የእርሶ ነው? ቆይ ሲጀመር ፔጁ ምንድን ነው? ቀሲስ ዲበኩሉ ነው የሚለው እሱ ዳኒ ቀሲስ ዲበኩሉ በላይ ይላል። ፔጅ ነው እሱ ዲበኩሉ ፔጁ እንደዚህ ይላል።
ኦኬ እስቲ ፔጁ ነው ወይስ ምን የሚለውን እስቲ ያው ቀሲስ ዲበኩሉ በላይ ነው የሚለው። ኦኬ ኑ በብርሃን ተመላለሱ የሚል ነው የሚለው። ኦኬ ሌላ ሰው ፔጅ ነው ማለት ነው። ፔጅ ይኸውልህ፣ የኔ ፔጅ ኦፊሻል ፔጅ 6500 ምናምን ሰብስክራይበር ነው ያለው። ቀሲስ ዲበኩሉ በላይ ኦፊሻል ነው የሚለው የኔ ዩቲዩብ። ይሄ የኔ አይደለም። አንደኛ ይኸውልህ ግድ የለም ቀሲስ ግድ የለም ቀሲስ ግድ የለም። ከእርሱ አሁን እኛ ሰምተናል። አሁን ይሄንን አንደኛ ይቅርታውን ሰምተናል። አላልኩም ብለዋል ብለው ትክክለኛውን ቪዲዮ ነገራችን ላይ ፖለቲካ ይሰሩበታል። አክሊል እኔ እያወራሁት ያለው ለምን እንዳሉ እኮ ሰምተናል። ብያለሁ ብዬ አይደለም ይቅርታ የጠየቁት ብያለሁ ብዬ ሳይሆን ሰውን የሚያሰናክል ከሆነ የሚጠቅም እንኳ ቢሆን ሰዎቹ በሚመጠናቸው ልክ መናገር አለብኝ እኔ። አየህ ሰዎቹ በሚገባቸው ልክ መናገር ሰዎችን ወደ ስህተት የሚወስድ ከሆነ ሶሪ ነው ያልኩኝ እንጂ ብያለሁ እያልኩ አይደለም። እንደዚህ አንደ ይህ ቪዲዮ ስለሚቆራረጥ ነው። አሁን ዩቲዩብ ላይ አንድ ጊዜ ግን ደቂቃ ልሰጠኝ ይገባል። ቀሲስ ዲበኩሉ ይቅርታ ጠየቁ ብሎ አሁን ዩቲዩብ ላይ ይለጠፋል። በጣም የተቆራረጠ ቪዲዮ ነው። እኔ እኮ ላይቭ ላይ ነበሩ እኮ እነ ሲና ብቻ ቀሲስ እኛ ማለት ብለንም እኮ ያልተባለ ነገር ተብለናል ብዙ። ስለዚህ አሁን በእርሶ በኩል ያሉትን ሰምተናል። ቴንክ ዩ ሳሚ ዳኒ ቪዲዮ ይዘና ተብለሃል። እኔ የራሴ ቪው አለ። ይህን ቪው ማስተላለፍ መቻል አለብኝ። ቪው ምንድን ነው? ሪስትሪክት እያረካኝ ነው ያለው። አንደኛ ደረጃ ቀሲስ አንዴ አዳምጠኝ። አንደኛ ደረጃ ቀሲስ ዲበኩሉ እሳቸው የተናገሩትን አምነን እሳቸው በቪዲዮ አላቀረቡ። ገብቷል? በቃላቸው ነው የተናገሩት። እኛ ግን ያየነውን በቪዲዮ በማስረጃ ማቅረብ አለብን እና ድንገተኛ ስለሆነ ማቅረብ አልቻልንም። ችግር የለውም። ቪዲዮ በቀጥታ ይለጠፋል ነገ ተነገ ወዲያ፣ ችግር የለውም። ግን ምንም አይነት ጀስቲፊኬሽን ይሁን እሳቸው እንደ ክርስቲያን እኛ ክርስቲያን የሆን ሰዎች በክርስቶስ የምናምን በመስቀሉ የምናምን ከሙስሊም በምንም ክራይቴሪያ ማነጻጸራቸው ትክክለኛ የሆነ ማብራሪያ የማያስፈልገው ስህተት ነው። ቴንክ ዩ። እሺ ሳሚ መናገር ይፈልገዋል። ለሳሚ እድል ልስጠው። እሺ ሳሚ፣ አሁን በተነሳው ነገር ላይ የምትለው ነገር አለ? ኧረ እኔ እዚሁ አሁን ሲያወሩ የነበረው ነገር ላይ ነው ብዙ ጥያቄ ያለ። በመጀመሪያ እንግዲህ ቀሲስ አስደንቆኛል ከእርሶ እንደዚህ አይነት ነገር በመስማቴ እና ሳሚ የተነሳ ነው ከብሮት ሰው ናት። ሳሚ የተነሳ ነው ቀኑን ሙሉ ሲዋልበት የነበረ ስለሆነ ሳሚ ያላልኩትን እባካችሁ እዚህ ተቀምጬ እንዳልኩ አድርጋችሁ አታውሩ። ተው ነውር ነው። ቆይ ቀሲስ እኔ እንትን አደርገዋለሁ። ማኔጅ ላድርገው። አሁን እዚህ ጋር ሲያወሩ አሁን እዚህ እኔ ማኔጅ ላድርገው። ማነው ሚውት የሚያደርገኝ? ማነው ሚውት የሚያደርገኝ? ግድ የለም እኔ ማኔጅ ላድርገው። ሁለታችሁም ሳሚ ቀጥል። እኔ ሚውት ምናምን አታድርጉ፣ እኔ ያደርጋለሁ። ከዚህ በኋላ እኔ ቤቱን እመራለሁኝ። ነገሮቹ እውነቱ ተነግረው ሶልቭ ተደርጎ በሰላማዊ መንፈስ እንድንለያይ እንጂ ወደ ጦዘ እንትን እንዲያደርግ አይደለም። ያለዛ ቤቱን እንዳለ አወርደዋለሁ። መስማት የፈለግኩትን እኔ ሰምቻለሁ። ስለዚህ አሁን ሳሚ እኔ አሁን የምጠይቀው ሲወራ የነበረው ነገሮች ለእናንተ ኖርማል ነገሮች ሊሆኑ ይችላሉ፣ ግን እንደ አንድ ፔንቴኮስታል ጴንጤ እየተባለ አሁን እሳቸው እዚህ ጋር ሆነው ሲያወሩ ነበር። እንደ ማህበረሰብ አንድ ሰፊን ማህበረሰብ ኢትዮጵያ ውስጥ ያለን ሰፊ ማህበረሰብ ጨዋሂ፣ ረባሽ፣ ለልጆች ጠንቅ የሚሆን አይነት አድርጎ አሁን እዚህ ጋር እያወሩ ነበረ። ያልኩበት ምክንያት እያሉ ሲያብራሩ ራሱ ተመሳሳይ አይነት ነገር ነው እያሉ የነበረው። እነዚህ አይነት ክሌሞች በመጀመሪያ ደረጃ ለእርሶ ያለኝን አክብሮት ያውቃሉ። ለእኔ እንግዳን የሆነብኝ ሊትራሊ ኮሜንት ላይ ሜንሽን አድርጌዎቱላ የተናገሩት ላይም በጤናዎት ነው ወይ ቀሲስ ያልኩ ብዬ እንትን አድርጌያለሁ። ቅድምም እዚህ እንደገባው እንደዛ ብያለሁ። ለምን ምንም ነገር ቢሆን ከእርሶ ስለማልጠብቅ ማለት አብረን ቢያንስ የተወሰነ ጊዜ አውርተን ስለምናውቅ ማለት ነው። ሰሞኑን እየከፈቱ ያሉትን ነገር አይቻለሁ። ማንም ሰው መብቱ ነው የትኛውም ጉዳይ ላይ ማህበራዊ ሚዲያ እስካለ ድረስ በንጽጽር የራስን ሃይማኖትም ይሁን ስለ ሉትራንና ስለ ጴንጤ ልዩነትም ብለው የተለመደ የፖለቲካ እንትን ስለሆነ እዛ ላይ መወራቱ አልገረመኝም። ነገር ግን አሁን እንኳን እዚህ ጋር ከተናገሩት
አሁን እንኳን ከተናገሩት ይህንን ያልኩበት ምክንያት ለልጆቻችን ጠንቀናቸው ያልኩበት ምክንያት ጨዋሂ ናቸው፣ ስርዓት አልበኞች ናቸው ምናምን ብለው ካራክተራይዜሽን እየሰሩ ነበረ እና አንደኛ መመዘኛዎትን እነዩ ጩፋ ምናምን ብለው ነው ያሉት። ኦኬ ለጊዜው እሱን እንተውና ጴንጤን እንደዛ ነው የሚያስቡት ማለት ነው። እርሶ ጴንጤ ሲሉስ እዚህ ቲክቶክ ላይ ያለን ወይ ደግሞ ሚዲያ ላይ ያሉትን ብቻ ነው አድርገው የሚያስቡት? ይሄንን በጣም በትህትና እንዲመልሱልኝ እፈልጋለሁ። ከዛ ውጭ ያነሷቸውንም በአስተምሮም ጉዳይ ሆነ በተለያዩ ነገሮች መጠይቃቸው ጥያቄዎች ይኖራሉ። ግን በጣም ሀስቲ የሆነ ካራክተራይዜሽን እየተሰራ ነበረ። ምናልባት ዴቭ በህፃናቱ ጉዳይ ብቻ ነው ለእኔ ዋናው ነገር ብሏል። ከሱ ውጭ በጣም ብዙ ነገሮች ግን ሲባሉ ነበር፣ ለእኛ እንደ ኖርማል የማንወስዳቸው ማለት ነው። ይጠፋሉ ከሚለው ጀምሮ ማለት ነው። ታንኪው። አንድ ነገር አለ። አሁን እዚህ ያለነው ተቆርጦ የተለጠፈውን ዩቲዩብ ለማጥራት ነው። ቀሲስ እዚህ ያሉት ያንን ነገር አጥርተዋል። ለዳኒ ጊዜ ሰጥተነዋል ከዩቲዩብ እንዲያመጣ። ሌላም ጊዜ ካለ ማምጣት ይቻላል። እሳቸው የተከበሩ አባት ናቸው። በዚሁ ቁጭ ብለው ያሉትን ተናግረዋል። ሳሚ ደግሞ አሁን ከተናገሩት መካከል ደግሞ በነዚህ ጉዳዮች ላይ አዘኔታውን እየገለጠ ነው። ቀሲስ አጠር አድርገው ወደ መልካም እንዲመጣ ነገሮች እየተባባሱ ሳይሆን ወደ መልካም እንዲመጣ ነገሮችን አሳጥረው ቢገልጹልን ጥሩ ነው። ከዛ በኋላ ግን እኔ ወደ አሁን ተናገሩ አልተናገሩም ወደሚለው ሳይሆን እኔ በቪዲዮ ላይ እኔ ራሴ አዝኜ የጠየቅኩት ጥያቄ ነው። ቀሲስም ደግሞ አክብረው መጥተው ያለውን ነገር ስለነገሩን ነው። ቀሲስ አሁን ሳሚ ባነሳው ነገር በቪዲዮ ላይ አይደለም ሳሚ ያነሳው፣ ግን እግረ መንገዱን አሁን በተነሳው ጉዳይ በቪዲዮ ላይም አጋፔ የለጠፈውን መክፈት እችላለሁ። አኪ ማለት እናንተን ሳትስፋይድ ካረጋችሁ መልሱ አዶን ነው። ሙሉ ሳትስፋይድ አላረገኝም። አጋፔ የለጠፈው ሙሉ አለ አይጠበቅም። ባይዘው እንደዚህ አይነት ድራማ ብዙ አስፈላጊ አይደለም። አለ ወይ ሳሚ ንግግሩ አሁን የአጋፔ ቪዲዮ ሙሉ ነው። ባይዘ በሀሳብ ደረጃ የተቆረጠ ሀሳብ አይደለም። በሀሳብ ደረጃ ሳይሆን ሳሚ ምንድነው ሙሉ ማለት? ላሰማችሁ ቪዲዮ ምን አይነት ጀጅመንት ነው? በሀሳብ ደረጃ ሙሉ ነው የሚባለው አንድ ቪዲዮ ስንት ሰዓት ሲሆን ነው? ኖ ከፕሮቴስታንት ይልቅ ሙስሊም ይሻለኛል ብለዋል በሚል አይደል የተነሳው? የሙስሊሙ ይቅር፣ እዛ ላይ ያለውን በጣም ብዙ የሚያስተቻቸውን በጣም ብዙ ነገር ተናግረዋል። ማህበረሰብን ከማህበረሰብ ጋር የሚያጋጭ ፕሮቴስታንቲዝሙን በፖለቲካም ሆነ በተለያዩ ነገሮች ላይ በጣም በጥላቻ የተሞላ ንግግር ፕሮቴስታንት ማህበረሰቡ ላይ ክሌም ተደርጓል። እሺ አሁን ይሄንን በዚህ እናቆምና ማሰማት ካለብን አሰምተ ነው ጀጅ ሳሚ እሳቸው ተናግሯል። አሁን በቃ ቅድም ተሰጠናል። ሙሌ የምትለው ነገር አለ? ኦኬ እሺ ችግር የለውም። በቃ እኛ በእኛ እናገኛቸዋለን። ችግር የለውም። ቴንክ ዩ። ምን አልከኝ? እንደማመጥና እስቲ ትንሽ ቪዲዮ እንስማና ሪፍሌክሽን ብሰጡ ማለት ነው። እዚሁ እንዳሉ ዶክተር ዳኒ ምናልባት ቪዲዮ አለኝ እያለ ስለሆነ ከሱ ሰምተን ያው እሳቸውም እዚህ ስላሉ ከዛ ሪፍሌክሽን እንደዛ አይሻልም? ይሄው እንትን ዳኒ አሁንም አስገባው አይሰማም? ይሰማል። የተቆረጠውን ያቀረብከው አስጀምረው እንደገና። አንደኛ በዚህ አጋጣሚ ይኸውላችሁ ላይቭ ከፍተው ጠንቋይ ዲበኩሉ የሚሉት ጴንጤዎች ናቸው። እኔ አልስማማም እንደዛ በሚለው ግድ የለም ይኸው እናንተ እንደምትታደሙ ግለሰቦች ከሆኑ ቀሲስ እነሱን አብረን እናወግዛለን። ሳሚ አከብርሃለሁ፣ መልስ ሰጥበታለሁ ለጥያቄ ችግር የለም። ይሄ ቪዲዮ የተቆረጠ ነው፣ አሰማ እንደገና። ቀሲስ ሳሚ እኔ ነኝ የሚታረቁት። ቀሲስ ግድ የለም ያሰማና ጊዜ ሰጦታለሁ። ሳሚ እኔ ነኝ የሚታረቁት። ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ከመጣ ልባ
አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅል ያደርጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚህ እንቅስቃሴ ተጽዕኖ ወይ ሙሌ ሳሚ በራሱ ጊዜ ነው የወጣው። እኔ እዚህ ጋር እንትን ሳሚ ለምን ወጣ? መውጣት የለብህም። አንዴ ዳን ልብ አድርጉ። አንዴ አቴንሽን ስጡ። አንደኛ ስናገር ቆይ አንዴ ቆይ ሙሌ አንደኛ ይውላችሁ በደንብ ተከታተሉ። ሙሌ አንዴ ኔትወርክ ጥሩ አይመስለኝም። ሚውት አድርገው። ኦኬ የሙሌ ኔትወርክ ያስቸግረዋል። ሙሌ በጣም እንትንህ ጥሩ አይደለም። አሁን አቴንሽን ስጡ። ድምፁን ብቻ ሳይሆን መቆራረጡን የምታውቁት ቪዲዮ ስለሆነ ስናገር እንትኔን ጭምር ተመልከቱት። እንዴት እንደተቆረጠ የተቆረጠበትን ይዩት። ይኸውልህ አክሽኔን ይሄ ድርግ እንትን ማረገውን ኢሞሽኔን እንቅስቃሴን ምንም ጭምር ተመልከቱት። ፕሊዝ ድምፁን ብቻ ሳይሆን ቪዲዮ ላይ ፎከስ አድርጉ። ቀጥል፣ አስጀምረው እንደገና ዳኒ። እሺ ቀሲስ፣ እሺ ይኸው አንዴ ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል። አያችሁ እዚህ ጋር ተቆርጧል። መጀመሪያ ተቆርጧል። ቀሲስ መልክ ተቆርጧል። ሁለት ጊዜ ነው የተቆረጠው። ዳን ሁለት ጊዜ ነው የተቆረጠው። መልሰው እንደገና በትልቁ ሆነ አለው። እኔ 10 ያሰማሁታለሁ፣ እርሶ ግን ድምጽ አያሰሙ። ማሳየት አለብኛ እንዴ? መቆረጡን ማሳየት አለኝ። መልሰው ለእኔ ልዩነት የለውም። እንስማው። ለማንኛውም እሺ፣ አንድ ጊዜ ግን ልብ ብያልኩ እሰማለሁ። አንዴ ይኸው ቆይ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ ኋላ ከመጣ ልብ አድርጉ። ፕሊዝ አንዴ ዳን ቀሲስ በቃ እኛ እያየን ነው። አይተናል። ቀሲስ በለው ንካው። እኔ የሚለው ላይ ተቆርጧል። እንስማማ። ልክ ነው። አይተናል። ቀሲስ ግድ የለም አይተናል። የተቆረጠበትን ምንም እንትን አያስፈልግም። ይጨርስ ያስታውቃል። ቀሲስ ቆይ እኛም እያየን ነው። በቃ ዝም ነው። አንዴ ቆይ ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚህ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። እሺ ጨርሰዋል። 1 ደቂቃ ይሰጠኝና ሀሳቤን ላስተላልፍ። 1 ደቂቃ። ኦኬ ቀጥል ዳኒ። ኦኬ አሁን ማወራው የሆነ ሰው አታክ ለማድረግ አይደለም። ቀሲስን ማክበር እንዳለብኝ አውቃለሁ። ዳት ሰይድ ከታች ዳኒ ይቅርታ ይጠይቅ የሚባል ነገር የለም። ቀሲስ ለምን አዲስ መጽሐፍ አይጽፉ? ተሳስተዋል። ይቅርታ መጠየቅ ያለባቸው ቀሲስ ናቸው። መንግስት አልቀረ፣ ፖለቲካ አልቀረ፣ እኛ አልቀረን፣ ህፃናት አልቀሩ፣ ካራክተር አልቀረ እንዳለን የተናገሩትና ዳኒ ይቅርታ ይጠይቅ የሚለውን ቀልድ አቁሙና ቀሲስ ይቅርታ ይጠይቁ። ቴንኪው። አሁን ደግሞ አንደኛ ይቅርታ ጠይቅ። ይሄ ቪዲዮ ቢያንስ 6 ቦታ ላይ ተቆርጧል፣ በትንሹ ማለት ነው። አንደኛ ሲጀምር ልጆች ጮታቦች ናቸው አላልኩኝም። እንደ ሀገር እንዲህ ያለ ነገር የሚኖር ከሆነ ልጆቻችን ከልጆቻቸው ጋር ስለሚማሩ እንደዚህ ሀገር በቅጀት ነው የሚመራው። አዳምጠኝ ከሆኑ ነው ያልኩኝ። አንደኛ ፕሮባቢሊቲ ነው ያስቀመጡ። ዳኒ እንዲህ ነው ሊሆን ይችላል። በፍጹም እንዳትገባ አንተ ስታወራ የገባ የለም። የተቆረጠ ቪዲዮ አምጥተህ 6 ጊዜ የተቆረጠ ቪዲዮ ራስክን የሚያስመታ ቪዲዮ አምጥተህ በዚህ ነው ሙሉ ቀን ላይ ብትሰሩበት የዋላችሁ። ስለዚህ እኔ ጮታ የምለው እንደዚህ ያለውን ድብልቅልቅ ነው። እንዲህ ያላችሁ ድብልቅልቆች ከምትፈጠሩ አሁንም ሉተራንን ሰፖርት አደርጋለሁ። ጨዋዎች ናቸው። ይቅርታ ግን መጠየቅ አለብን። ስለዚህ በቃ ይሄንን ነገር ወስደን አሁን አመሰግናለሁ። ሰላማችሁ ይብዛ። ወረድኩ። ኦኬ ከወረድ ችግር የለም። ዴቭ የምትለው ነገር ካለ ለመጨረስ
ማን ነው ሙሌ የምትለው ነገር መምህር በረከትም አሉ ኤሉም አላችሁ። ቀሲስ ከዚህ በኋላ እነሱ ያወራሉ። ከዛ ውጪ ፋይናላይዝ ማድረግ ነው የምፈልገው። ከዚህ የበለጠ እንትን የለም። እኔ ያው የገባንበት 30 ሰከንድ ስጠኝና አንድ ነገር ልናገር። 30 ሰከንድ ብቻ ልዩነቱን አሁንም ልናገር ከቴዎሎጂ አንፃር። ለምሳሌ የአምልኮ ስታይል፣ ኢሞሽን፣ ሚውዚክ እነዚህን ስንመለከት በሁለቱ ንጽጽር ስሰራ ኢሞሽን ላይ ሃይሊ ከፍተኛ የሆነ ቴዎሎጂ ራሱ የአዙዛ ስትሪት የሚናገረው እሱ ነው። ድብልቅልቅልቅልቅ ያለው የጴንጤቆስጣል ነው። ራሱ ሰርች አድርጋችሁ ማግኘት ትችላላችሁ። እናንተም ትናገራላችሁ። ቀሲስ እሱን ሳይሆን እሱን አሁን እኛ እዚህ ጋር ኢንተርቴን አናደርገውም። እኛ በቪዲዮ ላይ የተደረገውን ነገር ነው። መምህር በረከት አሉ፣ ኤልያስ አለ፣ ሴና አለች፣ ዳዊት፣ ሙሌ። እስቲ ቆይ ከመምህር በረከት በፊት ሙሌ የምትለው ነገር ካለ እንትን በል። እኔ አውራው ነገር የለም ብዙ የሆነ ትርጉም ትንሽ እያስቸገረ ስለሆነ ደስ ይልቅ አኬ ሳሚ ቢገባና ሀሳብ ቢሰጥበት ብዬ እኔ እንደዛ ነው ያሰብኩት። ማለት እንትን ያልሆነ ነገር ማለት ነው ያልበዛ ነገር ሪፍሌክት ቢያደርግ ማለት ነው ሀሳቡን። ቅድም እኮ ዶክተር ዳኒ ሀሳቡን ተናግሯል አይደል? ልክ እንደዛ ቢያወራ ሪኮመንድ አደርጋለሁ። በጣም ጥሩ። እሺ ዴቭ የምትለው ነገር ሳሚ ካለ ገባ። እኔ ነገሩ እየጦዘ እንዲሄድ አልፈልግም። በቃ ኤሉ ምን የምትለው ነገር አለ? እሺ ቆይ ኤልያስ ሙሌ ልታወራ ነው? ችግር የለም። በቃ አሁን አወራና ለሳሚ ቢገባ እስቲ ለሳሚ ሼር አድርጉለት። እሺ ይምጣ፣ ሼር አድርጉለት። እንግዲህ ከቀሲስ ዲበኩሉ ጋር እኔም ነበርኩበት። አይ ቲንክ ያው ሙሉን መጀመሪያ ላይ ሲጀምሩ አልነበርኩኝም። መጀመሪያ ላይ ብለው ከሆነ እኔ ባለውበት ሰዓት ደግመውታል ይሄንን ንግግር። ግን አሁን ይሄ እንደተቆራረጠው ቪዲዮ አይደለም እና ኤዲት እንደተደረገ የተሰራ ቪዲዮ እንደሆነ እኛም አይተናል፣ እያየን ነው አሁንም ማለት ነው። እና እዛ ጋራ ከትምህርት ምናምን የተወሰነ ነገር እንግዲህ መጀመሪያ ብዙ የሄደ ነገር እንደነበረ አስባለሁ። ምክንያቱም እኔም ረፈድ አድርጌ ነው የገባሁት። ረጅም ሰዓት ያን ያህል አልቆየንም፣ ግን ተወያይተናል፣ የተወሰነ ሀሳቦችን አንስተናል። እኔም አንድ ነገር ተናግሬ ያለው ልዩነቱን ያስቀምጡት ስነ ምግባር ላይ ያተኮረ ነገር ተናግረዋል። አሁን እሳቸው እንዳሉት ማለት ነው። እና ሆነስት ሆነን እንትን ማለት ካለብን ማለት ነው። ስለዚህ እዛች ጋር ያወሩት ከስነ ምግባር አንጻር እንደዚህ ነው እንደዚያ ነው ብሎ ስለ እስልምና ሲያነሱ ቶታሊ እኔ ጭራሽ እንትን አልሰማሁም ማለት ነው። እስልምና ምናምን የሚለውንም ማለት ነው። እና ከእንትን አንጻር ግን ብለው ሉትራን እንዲህ ናቸው፣ ጨዋ ናቸው፣ ከነሱ ጋር ለመወያየት ይመቻል፣ እንደዚህም ስለሆኑ ባህሪያቸው ይሄ ነው ምናምን ብለው ሉትራንን ገለጹና ከዛ ጴንጤዎች ግን እያንዳንዱ ነገር የሚያምኑት በጩኸት ነው፣ እንደዚህ በማለት ነው፣ እንደዚህ ነው ብለው የራሳቸውን ኮሜንት ሰጥተዋል እንጂ ኮምፔር የማድረግና የስድብ አይነት ነገር ያለው ነገር የለም። እና ይሄ አሁን ምናልባት ዳኒ ያቀረበው ቪዲዮ ምናልባት ከዛ በፊት የተደረገ እና ያልተቆራረጠ ጤናማ ቪዲዮ ከሆነ ቄስ ዲበኩሉ ይቅርታ መጠየቅ ሊኖርባቸው ነው ማለት ነው። ምክንያቱም እዛች ጋር የተባለውን ነገር እያንዳንዱ ነገር ብለው ከሆነ ማለት ነው። እኔ ከመግባቴ በፊት ያለውን ነው ዶክ እያልኩ ያለሁት ማለት ነው። እኔ ከመግባቴ በፊት ይህን ነገር አንስተው ብለው ከሆነ ቪዲዮ አለን እያሉ ነው። ያልተሰራ ቪዲዮ እናውቃለን፣ ሁላችንም ያው ቪዲዮ እንትን እንላለን። ይምጣና ይታይ። ከዛ ውጭ ግን በውሸት ማንንም መክሰስ የትም አያደርስም ማለት ነው። ትክክለኛውን ነገር አምጥቶ ጥፋተኛ ጥፋቱን አምኖ ይቅርታ ጠይቆ መስመሩን መቀጠል ያለበት። ስለዚህ አሁን ይሄ ሁሉ ሰዓት እንኳን በዚህ ጊዜያችን መውሰድ ያለብን ነገር አልነበረም። ስለዚህ በጣም ኤክስትሪም እየተለጠጠ እየሄደ ስለሆነ አኬ እንዳልከውም ነገሩን ሰብሰብ ለማድረግ ያክል ነው። ስለዚህ ያንን እነዚሁ የተናገሩት ነገር በዚህ ደረጃ አይደለም የሚለውን ነገር እንትን ለማለት ያክል ነው። እኔ እስከሰማሁት ደረጃ በዚህ ደረጃ ያሉት ነገር አልነበረም፣ አልሰማሁም። በጣም ጥሩ ነው ኤልዬ። አሁን የምናደርገው ምንድነው? ቀሲስ ካህን ናቸው። እንደው ሰው ቅር ካለው እንኳን ይቅርታ መጠየቅ ያለባቸውን ይቅርታ መጠየቅ የሚችሉ ሰው ናቸው። ለይቅርታ ዝግጁ የሆኑ ሰው ናቸው እና ነገሩን እንደው የሰዎች ስሜት በጠበቀ መልኩ
ብናደርግ ጥሩ ነው። ኤልያስ በጣም ነው የማመሰግነው። ፈርስት ሃንድ ኢንፎርሜሽን አንተ እስከነበርክበት ጊዜ ድረስ ይሄ ነገር የለም ነው። መምህር በረከትን ደግሞ አጠር አድርገው ያሉትን አስተያየት ይስጡን። ከዛ ዴቭ ትቀጥላለህ። እሺ ሰላም ብያለሁ ሁላችሁንም። ቀሲስ ይፍቱኝ ይባርኩኝ፣ አኪ ኤልያስ፣ ሴና፣ ዳዊት፣ ሙሌ ያታቻላችሁ ሁላችሁንም ሰላም ብያለሁ። ያው ብዙ ነገር ሲወራ የዋለ ነገር ነው ከትላንት ጀምሮ። የሚገርማችሁ ትላንት ከኤልያስ ቤት ገብተን ነበረ፣ ቀሲስም እኔ ገብቼ በኋላ ቀሲስም ገብተው ነበር። እኔ አላወኩም ይሄ ሁሉ ሁኔታና ዴብም የምጠይቀው ጥያቄ አለ ሲላቸው ነበረ። ከዚህ ጋር የተያያዘ መሆኑን አሁን ነው ዴብ ሲያወራ የሰማሁት። ጠዋት ግን ቀሲስን እኔም ገብቼ ምን ለማለት ፈልገው ነው ያብራሩ፣ እንዲህ አይነት ነገሮች እየተቆራረጡ ምን እያሉም ሌላ አይነት መልእክት ሊያስተላልፉ ስለሚችሉ ሰዎችም በተንኮል ሊጠቀሙባቸው ስለሚችሉ ሊሉ የፈለጉትን ነገር በደንብ አብራርተው ለሐሜት በማይሆን መንገድ ያስተላልፉ ክሊል አድርገው ብያልኳቸው እየደጋገሙ ነበር። አሁንም ቀሲስ በእውነቱ እኔ ያልኩት ነገር ሰዎችን ኢሞሽናሊ ሌላ ነገር እንዲያስቡ የሚያደርግ ከሆነ ጥላቻን የሚያስቡ ከሆነ ስሜታዊ የሚያደርግ ከሆነ ይቅርታ ብለዋል። በጣም ትልቅ ነገር ነው። ምክንያቱም ይሄ የህፃናት ነገር ለፖሌሚክስ አይመችም። ባይዘው አንዳንዴ የራሽናሊቲ ጉዳይ ብቻ ሳይሆን ልብ ላይ ያለ ስሜት ሴንሲቲቪቲ ስላለ እንደው ህፃናት ምሳሌ ሲሆኑ በጣም ሴንሲቲቭ ነውና ፒር ፕሬዠር ይኖራል። በሃይማኖት፣ በአስተሳሰብ፣ በአይዲዮሎጂ ህፃናትም ላይ ትልቆችም ላይ የሚመጣ ኢንፍሉዌንስ ይኖራል። ይሄንን ልንክድ አንችልም። ግን ያው ሴንሲቲቭ ስለሆነ ኢሞሽናል ስለሚያደርግ በዚያ መንገድ ባይገለጽ ሌላ ምሳሌዎችም የተሻሉ ሐሳቡን ማስረዳት ግን ምሳሌውን እንደው ሴንሲቲቭ የሆነው ነገር ያን ካመለከተ ብለው የተናገሩት ነገር አሁን እንደው ራሽናሊ ብቻ እናውራ ካል ሁላችንም የምንከተለው አስተምሮ መሆን አይዲዮሎጂ ከህፃናት ጀምሮ እስከ ላይኛው ድረስ ኢንፍሉዌንስ ያደርጋል። ያ ደግሞ እንደ ሀገርም እንደ ማህበረሰብም መጨረሻ ላይ ኢፌክት አለው እና ለምሳሌ ኦርቶዶክስንም እኮ የሚከሱ ሰዎች አሉ። ለድህነት ምንጭ ነች፣ ለኋላ ቀርነት ምናምን እያሉ እንደ ሃይማኖት የሚከሱ ሰዎች አሉ። ሰዎች የተለያየ አይነት ሃይማኖቱ ጋር አያይዘው የሚሰጡት ካራክተራይዜሽን አለ። እሱን ቴዎሎጂካሊ ዲፌንድ ማድረግ ይገባል ብዬ ነው ማስበው እኔ። ግን ያው ምንም ቢሆን ደግሞ ሰዎች ካዘኑበት ስሜታዊ ከሆኑበት በዛ መንገድ ባልነገር ይሻል ነበር ብለው ቀሲስ እንደዛ ካሉ እኔ በጣም ጥሩ ነገር ነው ብዬ ነው ማስበው። ምክንያቱም ዋናው ሐሳብ ከተላለፈ ኢሞሽናል የሚያደርገው ሰዎችን ወደ ምሬት ወደ ጥላቻ የሚከተው ነገር ቢወገድ በዚህ መንገድ ጥሩ ስለሆነ ማለት ነው። ይሄ ይጠፋል ምናምን የሚለውም ባስተምሮ ነው። ባስተምሮ እኮ ሁላችንም የኛ አስተምሮ ብቻ እንዲቀር ነው የምንፈልገው፣ እንዳስተምሮ ማለት ነው። ሰዎችን ግን መውደድ አለብን። እንደ ሃይማኖት ሰዎች እግዚአብሔርን እናመልካለን እንከተላለን የምንል ሰዎች ከሆን ሰዎቹ ወደ እውነት እንዲመጡ፣ ወደ ተሻለ እውነት እንዲመጡ፣ ወደ ተሻለ ህይወት እንዲመጡ መመኘት አለብን፣ መድከም አለብን። ሰዎችን የትም ቦታ ቢሆኑ መውደድ አለብን። እንዳስተምሮ ግን ከኛ የተለየውን አስተምሮ ልንወደው አንችልም፣ ወይም እንዲኖር ልንፈልግለት አንችልም። እና በአስተምሮ ደረጃ የተነገረን ነገር በሰዎች ደረጃ አድርጎ ማለት መተርጎም ሲጀመር ይሄ በጣም ከተጣመመ ህሊና የሚመጣ ነው እና ፖለቲሳይዝ ለማድረግ መሞከር ነው። ቀሲስም እሱን ማብራራቱ ትክክል ነው። ምክንያቱም ካልዋሽን በቀር ውሸታሞች ካልሆነ በቀር ከኛ ከምንከተለው ሃይማኖቶች እንዲቀጥል የምንፈልገው ሃይማኖት አለ እንዴ? ሌላውን ምንድነው የምናስተምረው የምንሰብከው ያኛውን ትቶ እንዲመጣ ስለሆነ ማለት ነው። እና በአስተምሮ ደረጃ ሲነገርና በሰዎች ደረጃ ሲነገር መለየት ይኖርብናል። ከዛ ውጭ እኔ ያዘንኩበትን ነገር ተናግሬ ልጨርስ። በተቆራረጠ ቪዲዮ ሰዎችን መክሰስና ደግሞ ያንንም ካሳዩ በኋላ ሶሪ የተቆራረጠ ማስረጃ ማቅረብ እንኳን የለብንም ነበረ ለማለት ሰው እንዴት ይከብደዋል?
እና ይሄ በጣም ያሳዝናል። ሰው መከሰስም ያለበት መጠየቅም ያለበት በእውነተኛ ማስረጃ ምንድነው ተቀባይነት ባለው ማስረጃ ነው እና ይሄ በጣም በየቦታው እየተቆራረጠ የሚለቀቅ ደግሞ በጣም ብዙ አድማጭ ያላቸው ተከታይ ያላቸው በጣም እንትነን ምንድነው ፌር ነን ኢንተለጀንት ነን እናስባለን እናመዛዝናለን የሚሉ ሰዎች ራሱ ያንን እያሰሙ ሲሆነጅሉ መዋል የተቆራረጠ ይሁን አይሁን እያሉ ብሎ እንኳን ሳያጣሩ በጣም ስህተት ነው እና ይሄ በጣም ያሳዝናል። ብዙ ጊዜ በቲክቶክ ላይ ይሄ አይነት ችግር እናያለን። ቴንክ ዩ ያኪ ጨርሻለሁ። እሺ መምህር በረከት ዴቭ ያው ከታች የተፎከረ ያለ ነገር አለ። እኛ ግን እንደ ክርስቲያን አይተናል። ቀሲስ ወደ መጨረሻ ላይ ያው እንደ ካህንም ሰዎች የተሰማቸውን ስሜት በማየት እሳቸው ያሉትን ብለዋል። ወደ በኋላ አጠር አድርገው የመጨረሻ ሀሳቡን ይሰጣሉ። ግን ዴቭ እስቲ ምን ታስባለህ? ከታች መግባት የሚፈልግ በጣም ይቅርታ፣ ምናልባት አንዲት ሀሳብ ለአንድ ደቂቃ ትፈቅድልኛለህ? እሺ መምህር። እሺ ይሄ ፖለቲካል የሆነ ነገር ምናምን እንደ ሃይማኖት በቃ ኢትዮጵያውያን ዘው ብለን የገባንበት ነገር ነው ማለት የሀገሪቱም ችግር በጣም ሰዎችን ወደ ፖለቲካ የሚስብ በጣም ፖላራይዝድ የሆነ ሴንሲቲቭ የሆነ ኢንቫይሮንመንት ውስጥ ነው ያለን እና እንዲህ አይነት ነገሮችን አሁን የሃይማኖት መሪዎች አገልጋዮች ፖለቲካል የሆነ ነገር ኮሜንት ሲሰጡ እኔ የተለያዩ ቪዎች አሉ። እኔ ለምሳሌ ብጠይቀኝ እኔ የምከተለው አለ እንዴት ነው ኢንቮልቭ ማድረግ ያለባቸው የሚለው ማለት ነው። ግን አንድ አይነት ስታንዳርድ ቢሆን ማለት ለሁሉም የምንናገረው አንድ ሰው የሆነ ፖለቲካል ቪው ሲያንጸባርቅ ካወገዝ ነው የቤተክርስቲያን አገልጋይ ከሆነ የሃይማኖት መሪ ከሆነ ፖለቲካል ቪው ሊኖረው አይችልም ወይም ያንን ማንጸባረቅ የለበትም ካል ለሁሉም ነው ይሄንን መጠቀም ያለብን። ግን ኢትዮጵያ ውስጥ በጣም ታዋቂ የሃይማኖት መሪዎቹ ነው ፖለቲካል ቪው የሌላቸው የማያንጸባርቁ በአደባባይ የማይናገሩ አሉ ወይ? እና እዚህ ላይ ለቀሲስ አሁን እንደዚህ ፖለቲካል የሆነ ነገር አላቸው ብለን ካረግ የመንቀፍ ምናምን መብታችን ነው። ባይዘው እኔ የተለያየ ቪው በዚህ ጉዳይ ሰው ስላለው መንቀፍ ይችላል መግባት የለበትም ምናምን ብሎ ሊናገር ይችላል። ግን ለሁሉም አንድ አይነት ስታንዳርድ ይኖረን አንድ አይነት ሚዛን ይኖረን ይሄን ለመጨመር። ኦኬ ዴቮ ነገሮችን ያው እያጠቃለልን ስለሆነ ጦርነቱ እንዲከፈት አሁን እንደገና አልፈልግም። ግን ያው ቀሲስ መጨረሻ ላይ በእውነት አመሰግናለሁ አክብረው ሚዩታቸውን ዘግተው ያለውን እይታ እየሰጡ ስለሆነ ነገሮችም ደግሞ ወደ ሶልቭ እንዲሆን ነው። ክርስቲያንን ካል ነገሮች ሶልቭ እንዲሆኑ ነው። እኔ በጣም በቃ አም ሶሪ እኔ ስድብ ከየት እንደመጣ አላውቅም። እኔ አላደግኩበትም በእውነት ነው የምላችሁ። ኢቭን አንዳንድ የሚጻፉ ነገሮችን ተመልሼ እኔ ለማለት አልችልም በቃ። ስለዚህ ከሆነ እንኳን በፍቅር ነው ሰውን በዘምታችን ነው ሰውን ማሸነፍ የምንችለው። ተባልን እኮ ብዙ ነገር ተባልን፣ ግን አልመለስንም። በሸላቾች ፊት እንደሚሄድ እንትን ጠቦት ዝም አለ ነው የሚለው። ስለዚህ ነገሮችን ኢቨን እንኳን ስህተቶች ቢኖሩ በፍቅር ነገሮችን ለማቅናት መሄድ አለብን እንጂ ስጋ መብላት ወንድሜን የሚያሰናክል ከሆነ ይቅርብኝ ነው ያለው እና በዛ መልኩ ብንሄድ ጥሩ ነው። ዴቭ ሐሳብን ትናገርና ጆ ገብተሃል። ጆ ደግሞ እስቲ ጆ ቄስ ነው እሱም የኛ ቄስ ነው እና እስቲ በመሃል ገብታ ያለውን ነገር እንጨርሳለን። አቤልም አለ። ሐሳባችሁን አጠር አድርገን ሌሎችን ሰዎች ስሜት በማይነካ መልኩ ከዚህ በኋላ እንዳይቀጥል ሰውን የሚያሳፍር ነገር ምንም እንዳይነሳ የሚያደርግ ነገር ነው እንጂ እሳት እንደገና የሚቀጣጠል ነገር ባናደርግ ጥሩ ነው። ይሄን ይመስላል። ዴቭ ቀጥል። ያ መልካም። ትናንትናም ልክ ነበርኩ፣ ቅድምም ሶሪቲ ቤት የተናገርኩት ልክ ነበር ማለት ነው። ምክንያቱም የተቆረጠ ቪዲዮ ነው የደረሰኝ። ስለዚህ ከእሳቸው መጀመሪያ መስማት አለብኝ፣ ማጣራት አለብኝ፣ ማብራሪያ እፈልጋለሁ ነው ያልኩት። ትክክል ነበርኩ ማለት ነው። ኮንፈርሜሽን ያገኘሁት ለምን የደረሰኝ ቪዲዮ አሁን የተከፈተው የተቆረጠ መሆኑ ሁላችሁ አረጋግጣችኋል። ተቆርጦ የተቀጠለ መሆኑ ማለት ነው። እና
ትክክለኛ መንገድ እንደተከተልኩ ነው የመሰከረልኝ። ከሳቸው ከራሳቸው ማብራሪያውን እፈልጋለሁ ማለት ነው። እና እንደዚህ አይነት ነገር ሀፕን ሲያደርግ ግን እሳቸው ካህን ናቸው፣ ቄስ ናቸው፣ ቤተክርስቲያኒቷን የሚወክሉ ናቸው። እንደዚህ አይነት ነገር ሀፕን ሲያደርግ ዋይዝሊ ነገሮችን መፍታት መቻል አለብን። ዋይዝሊ ምክንያቱም በጣም ካከረርነውና ካሰፋ ነው በሁለቱ እንትኖች መካከል በፕሮቴስታንትና በኦርቶዶክስ መካከል የሆነ ቁርሾን የሚጭል ምድር ላይ ሌላ ነገርን የሚጭር ነው የሚሆነው እና ዋይዝሊ መፍታትን እንደገናም ደግሞ በአንድ ነገር ላይ አንድ ሰው ይቅርታ ካለ ይቅርታውን ቶሎ አፈስ ነው ማድረግ ያለብን። አይ እንደዚህ አልተሟላም፣ እንደዚህ አልተደረገም ብለን ኤክስኪውዝ ማብዛት አለብን ብዬ አላስብም። እንደ ክርስትና ይቅርታ ከተባለ አንድ ነገር ይሄ ነገር ተሰምቷችሁ አሳዝኗችሁ ከሆነ በዚህ መንገድ ይቅርታ ከተባለ ወዲያውኑ አፈስ አድርጎ ነገሮችን ሶልቭ አድርጎ መሻገሩ የተሻለ ነው እና ዋይዝሊ ብንፈታው እና ዋይዝሊ ነገሮችን ሶልቭ ብናደርገው የተሻለ ነው የሚል እንትን አለኝ። አሁን በእኔ በኩል የነበረኝ ትልቁ ዋናው ነገር የህፃናቱ ጉዳይ ነበረ። ያሳዘነኝም እንትን ለዛ ነገር መልስ ሰጥተዋል። በዛ ነገር ላዘናችሁ ይቅርታ እንትን ብለዋል። ያንን ሶልቭ ሆኗል በእኛ በኩል ማለት ነው። የሌሎቹ ጉዳዮች አስተምሮ ጉዳዮች ናቸው። የትምህርት ጉዳይ ነው ያነሱት። የአስተምሮ ጉዳይ ደግሞ ቴዎሎጂካል ዲስከስ የሚያስፈልገው ነው። ስለዚህ ምናልባት በትክክል ጴንጤቆስታል ወንድሞቻችንና እህቶቻችን ጋር ከነሱ ጋር መወያየት ካለባቸው እናንትን ካሉ መፍታት ካለባቸው ከነሱ ጋር ፌስ ቱ ፌስ ተገናኝተው እንትን ቢፈቱት ደስ ይለናል። አሁን እነ ሳሚ ባይወርዱ ኖሮ እነ ዳኒ ባይወርዱ ኖሮ ደስ ይለኝ ነበረ። ከነሱ ጋር ዳይሬክት እነሱ ብቻ ቢነጋገሩ እንትን ቢሉ ቆንጆ ነበር የሚሆነው። ነገሮችን ሰፈተን ሁሉን ነገር ቋጭተን ብንወጣ ኖሮ ማለት ነው እና ይህንን አሁን ቀጥሎም ብታደርጉ እኔ ደስ ይለኛል። ፌስ ቱ ፌስ አሁን በሉትራን ዱላውን ስቀምስ ነበረ። እኔ ልክ ቀሲስ በተናገሩት ልክ እኔ እንደተናገርኩ ወይም ደግሞ እኔም እንደደገፍኩ አይነት ነገር ሉትራኖች እንደደገፉ አይነት ዱላውን ስቀምስ ነበር ከዚህ ቤት በፊት ማለት ነው እና አሁን ግን ነገሮቹን ጥያቄ የፈጠረብኝን ያሳዘነኝን ጉዳይ ጠይቄያለሁ። ለዛ መልስ አግኝቻለሁ። ቀጥሎ ያለውን ግን ከጴንጤቆስታል ወንድሞቻችን ጋር ብትነጋገሩ ካም በሆነ መንገድ ተነጋግራችሁ ነገሮቹን እንትን ቢደረግ ደስ ይለኛል። ዋይዝሊ ግን እንፍታው። ነገሮችን አናባብሰው። እሳት አንጨምርበት፣ ጋዝ አንጨምርበት። አሁን እኔ እያየሁት ያለሁት ጋዝ የሚጨምር ብዛቱ ነው። ጋዝ እየተጨመረ እንዲቀጣጠል ነው የሚፈልገው። ምድር ላይ ያለውን ነገር ታሳቢ እናደርግ። በሁለቱ እምነቶች መካከል ምድር ላይ ያለውን ነገር ታሳቢ እያደረግን እንትን ብንል መልካም ነው ላለው ቀሲስ ስለጠየቁት በዚህ ነገር አሳዝኛችሁ ከሆነ መምህር በረከትም ደግሞ ይሄ ሴንሲቲቭ ኢሹ ነው፣ የህፃናት ጉዳይ በትክክል ነው። በዛ ጉዳይ ላይም የቀሲስ ስላሉት በዚህ ነገር አሳዝኛችሁ በዚህ ነገር የተሰማችሁ ሁሉ ይቅርታ ጠይቃለሁ። ያ ትልቅነት ነው። ለዛ ነገር ድጋሚ አመሰግናለሁ። ነገሮችን ዋይዝሊ ብንፈታ፣ አግሬሲቭ ባንሆን፣ ነገሮችን ባናቀጣጥለው፣ ባናራግበው፣ በጣም ባናስጮው። ምክንያቱም በእኛም ሳይድ ደግሞ ኦርቶዶክስን እንደዛ እኮ የሚሳደብ አለ። ኦርቶዶክስን እንደዛው የሚሞልጭ አለ። ኦርቶዶክስን እንደዛው የተለያየ ነገር የማይገባው ነገር የሚናገሩ አሉ። ስለዚህ ያንንም ኮንሲደር ብናደርግ ነገሮችን ኮንሲደር ብናደርግ መልካም ነው ብዬ እላለሁ ማለት ነው። አመሰግናለሁ።